አርሰናል ወደ ዋንጫው መገስገሱን ተያይዞታል። ዛሬም የቆሙ ኳሶች ለሚካኤል አርቴታው ቡድን ፍቱን መድኃኒት ሆነው አምሽተዋል። አርቴታው ቡድን በመጀመሪያው አጋማሽ ራሱ ሳር ከሳሌባ የተጨረፈውን ኳስ በማስቆጠር ከማዝነው የተሻገረውን ኳስ አርሰናል መምራት የቻለ ቢሆንም ቼልሲዎች ግን የመጀመሪያው አጋማሽ ሊገባደድ ሲል ፔሮ ኢንካፔ ራሱ ላይ አስቆጥሮ 1-1 በሆናቸው ውጤት ወጥተዋል። ሁለተኛው አጋማሽ ላይ ጁሪያን ቲምበር በአስደናቂ ሁኔታ ላይ የቆመ ኳስ የማዝነው የተሻገረው ኳስ በማስቆጠር አርሰናልን ቀዳሚ አድርጓል። ሶስቱም ጎሎች የዛሬዎቹ ከቆመ ኳስ የተቆጠሩ ናቸው። አርሰናልም 3 ነጥብ ከቆመ ኳስ ጎሎች ይዞ መውጣት የቻለበት ምሽት ሆኗል። ቼልሲዎች በጎሮሮ ነው ጨዋታውን የጨረሱት። ፔድሮ ኔቶ ማርቲኔሊ ላይ የሰራውን ጥፋት ተከትሎ በቀይ ካርድ በሁለተኛ ቢጫ ካርድ በቀይ ካርድ ስለወጣ ነው። ነገር ግን ቼልሲዎች በቀይ ካርድ ከወጣባቸውም በኋላ አርሰናልን ያስጨነቁበት መንገድ ብዙዎችን ያስገረመ ሆኗል። አርሰናል ከሲቲ ጋር ያለው ነጥብ ልዩነት ወደ 5 ከፍ ያደረገበት ሂደት ፈጥሯል። ሲቲዎች ከአርሰናል አንገት ስር መተንፈስ የጀመሩበትን ሂደት የፈጠሩ ቢሆንም ይህን ጨዋታን በጉጉት የጠበቁት የነበረ ቢሆንም ጋርዲዮላ ጠብ ያለ ነገር አላገኙበትም። አርሰናል 3 ነጥቡን ማሳካት ችሏል። ምንም እንኳን ጨዋታው ላይ ጥሩ ያልነበረ ቢሆንም ሚካኤል አርቴታም ደስታቸውን ገልጿል። 3 ነጥብ ማሳካታችን በጣም ቆንጆ ነገር ነው፣ በቀጣይ ጨዋታዎች መሻሻል ያለባቸው ነገሮች አሉ ሲሉ ተደምጠዋል። በሳምንቱ አጋማሽ ሮብ ላይ የሚጠበቁ ጨዋታዎች አሉ። ወደ ብራይተን ሂዶ አርሰናል ብራይተን ጋር ይገጥማል። ሲቲ ደግሞ በሜዳው ኖቲንግሃምን ያስተናግዳል። ለዋንጫ ፉክክር እጅግ ወሳኝ ጨዋታዎች ሊሆን እንደሚችሉ ከወዲሁ ተገምተዋል። አድማጭ ተመልካዮቻችን ጨዋታው እንዴት ነበረ? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። አሁንም ኤሉዳ ኢምፖርት ኤንድ ኤክስፖርት በማድረግ ፎሎ ያድርጉ። ኮፒንግ ሼር ያድርጉልን። አብረን እንቀጥላለን። ይመቻችሁ። መልካም ምሽት። የአርሰናል ደጋፊዎች እንኳን ደስ አላችሁ።